አይሳካም የሳቸውም ስራ አይሳካም ይሳካል ማንም ሰው የሚለው ነው እናገር ነበር አልናገርም ጊዜ ስጡኝና አፈነደዋለሁ እነዚህ ሰዎች ይሁን አፈነደዋለሁ ጊዜ ስጡኝና ኤምባሲ በቅርቡ ማቅረባለሁ ቤተክርስቲያናችንን የከፋፈሉ በተለይ በቤተክርስቲያናችን ማዕከል ጣልቃ ገብቶ የከፋፈለ ሙሉጌታ አስራት አይደለም እንዴ If you're going to have a glimpse of we'll do that. So everything's be here. Very much. I'll do that. Thank you. One just yeah. Good. Shake. Thank you. This is a great day. We are getting nearer to Windsor. We're going there on Thursday. We finally reached You're right. Yeah, you're right. Thank you for በዚህ በለንደን ላይ ባሉ የኮሚኒቲ ጉዳዮች ዙሪያ እንድንነጋገርና ምን አይነት ለውጦች መደረግ ያስፈልጋቸዋል ለምሳሌ ፖለቲካሊ እንደምታውቁት መንግስት ተቀይሯል ኢትዮጵያ ውስጥ ይሄ ጁንታ የሚባለውም የቀድሞ አስተዳዳሪ ወያኔውም እንግዲህ አሁን መቃብሩ ላይ ያለው እና የአብይ መንግስት ደግሞ ለምርጫ እየተዘጋጀ ነው ነገር ግን ብዙ ቻሌንጆች ገጥመውታል አንደኛው ዲፕሎማቲክ ቻሌንጅ ነው የበዛ ቻሌንጅ ኢትዮጵያውያን በያላችሁበት እርዱን አግዙን የሚል ጥሪ አርገዋልና አንዳንዶቹ ከኤምባሲውን እንደውም የተቆጣጠሩት ይመስላል ድሮ የኢትዮጵያ ተቃዋሚ ድርጅት መሪዎች የነበሩት አሁን የኤምባሲው አገልጋዮች ሆነዋልና ግን እነሱ ደግሞ እዛ ሲመጡ ከዚህ በፊት ሲጋፏቸው ሲቋውሟቸው የነበሩት ሰዎች ደግሞ ባላንጣ አርጋዋቸዋል ሊትራሊ አግላዋቸዋል እና አንዳንድ አልባብ የሌላቸው ነገሮች እየወጡ ነው ያለፈው ሳምንት ለምሳሌ በኤምባሲው ዌብሳይት ላይ this is a fake letter ተብሎ ከአምባሳደሩ የወጣ ደብዳቤ ተጽፎ ነበር በነገራችሁ ላይ እሱን ደብዳቤ አይታችሁታል አይቻለሁ ምንድነው ኮንቴንቱ ታውቃለህ እስኪ በዛ ብንሄድበትና በዛ ብንጀምር I think እዚህ ሀገር የተሰበሰበ ገንዘብ አለ ይመስለኛል እና በኤምባሲው ስም ገንዘቡ ደርሶና ያሉ ሰዎች አሉ ግን አክቹአሊ ያ ገንዘብ የተላከው ለቤተክርስቲያን ነውና ኮንፎርም ያደረገው የሀገረ ስብከቱ ነው ይመስለኛልና እንደዛ ነው ያው ብዙ እንትን የለኝም እንደዚህ አይነት ነገር ነው ብቻ ውጅንብር አለ ማለት ነው ውጅንብር አለ አሁን ደግሞ ልጅ ሙሉጌታን አስራትን አንተ ራስህ አንድ አርቲክል ጽፈሃል ዛሬ ስለ በዛ ጉዳይም ላይ ብናወራ ደስ ይለኛል ጻፍኩ ኮንቴክስቱ ምን ይመስላል እስኪ በአንተ አፍ ብንሰማው ብታብራራልኝ አመሰግናለሁ ጉዳዩ ምንድነው እኔ አርቲክሉን የጻፍኩበት ምክንያት በግለሰብ ተቆርቋሪነት ሳይሆን የወቅቱን ሁለንተናዊ ሁኔታ አሰስ በማድረግ ነው እንደምታውቀው ቀደም ሲል በኤርትራውያኖች ስምም ሆነ እንደገና ደግሞ በሀገሪቱ በጀት ወደ 30-40 ሺህ የሚደርሱ የዚህ የቀድሞው መንግስት የህወሓት አካላት በአውሮፓና በአሜሪካ ተሰራጭተው ነው ያሉት ስለዚህ አሁን በአመጽና በጦርነት ያጡትን ስልጣን በፕሮፓጋንዳ የዓለምን ህብረተሰብ ለማሳሳት ከፍተኛ ትግል እያደረጉ ነው ያልገቡበት ቀዳዳ የለም ማለት ይቻላል በእያንዳንዱ ሴክተር በእያንዳንዱ ተቋም እዚህ ሀገር እስከ ካቶሊክ እና ቸርች ኦፍ ኢንግላንድ ድረስ ተጻጽፈዋል እና በዚህ አይነት ወቅት ሰዎችን እያንዳንዱ ሰው አስተዋጽኦ የሚያደርግበት ጊዜ ነው እንጂ ሰውን የምትቀንስበትና የምታባረርበት ጊዜ አይደለም በተለይ እንደ ልጅ ሙሉጌታ አስራተ ካሳ ያለ ረጅም ጊዜ በኤምባሲ ውስጥ የሰራና እዚህ ሀገር ልምድ እዚህ ሀገር በመኖር ከፍተኛ ልምድ ያከፈተው ከብዙ ሰዎች ጋር ሊንክ ያለው ሰው እና ደግሞ በቀላሉ መግባባት የሚችል ሰው
በዚህ ወቅት ለምን ይባረራል? ሰው በሚያስፈልግበት ወቅት ለምን ሰው ይባረራል በሚል አስተሳሰብ ነው። ምክንያቱም ሰዎች ያስፈልጋሉ። አሁን በሎቢ ስራ እዚህ ሀገር ወደ 300 ሚሊዮን ፓውንድ ብሎክ የተደረገ ይመስለኛል። በሌሎችም እንደዚህ በአውሮፓ ዩኒየንም በዛም ይሄ ሁሉ በውሸት ፕሮፓጋንዳ የተሸፈነ ነውና ይሄንን ከመግለጽ አንፃር ሰው ያስፈልጋል በሚልና ኤምባሲው ያለ ጥናት አንዳንድ ሰዎች አሉ በዚህ በለንደን በቤተክርስቲያንም ውስጥ መተው የሚረብሹ የፖለቲካውም ያልገባቸው የሀገሪቱን ታሪክና ተጨባጭ ሁኔታ ያልገባቸው ሰውን የሚያገሉና በግሩፕ የሚሰሩ ሰዎች አሉ ለንደን የምታውቋቸው ከሆነ። ስለዚህ በእነዛ ሰዎች ምክር ምክንያት አምባሳደሩን ትንሽ አሳሳቷቸው ስለመሰለኝ በራሴ አነሳሽነት ነው እንደዚህ አይነት ሰው አንደኛ የቤቱ ሰው ናቸው፣ የንጉሠ ነገሥቱ ቤተሰብ ናቸው። በሁለተኛ ደረጃ እዚህ ሀገር ረጅም ጊዜ ኑረዋል። በሶስተኛ ደረጃ የሀገርም የታሪክም ተጠያቂ ናቸው። በአራተኛ ደረጃ በእውቀትና በዲፕሎማሲ ስራ ረጅም ጊዜ ያገለገሉ ስለሆኑ እንደዚህ አይነቱን ሰው ማጣትና ማሳጣት አያስፈልግም በሚል ምክንያት ነው እኔ አርቲክሉን የጻፍኩትና አሁን ሰው የምንፈልግበት ነው። እያንዳንዳችን የምንወረውረው ጠጠር አስተዋጽኦ አለው። እነሱ አሁን ተባብረው አንድ ቃል አንድ ልብ ሆነው በመስራት ነው እንደምታውቀው የሀገራችን እያሳጡና ብዙ እርዳታዎችን እንዲደናቀፉ ያደረጉት እና ከዚህ አንፃር ነው አርቲክሉን የጻፍኩት። ይሄው ነው ፌስቡክ። እያሳየው ነው ፌስቡክ ላይ አርቲክሉ ይሄ ነው እንደሚታየው። እሳቸውም ፎቶግራፉም የኤምባሲውንም ፎቶ አውጥተህ ነው የጻፍከው። እኚህ ናቸው እንግዲህ። ግን እኚህ ሰው ኦፊሻሊ ከስራ ለቀዋል ወይ? ምንድነው ማረጋገጫው? ሁለተኛ ደግሞ በእውነቱ እኚህ ሰው ላይ ብዙ አሉባልታ ሲነዛ ነበር። አሁን አይደለም ያለፈው አመትም እንደውም አንድ ቪዲዮ ማሳያቸዋለሁ። ከዚህ በፊት እዛ ድንኳን ውስጥ ተሰብስበው እኚህን ሰው ፓርቲኩላርሊ ፐርሰናሊ አምባሳደር ፍስሐ ሻውል ነበሩ መሰለኝ ያኔ ልክ እንደመጡ እሳቸውን ይቀጠቅጡ ነበር እና እንዳልከው እዚህ በቤተ ክርስቲያን ዙሪያ ችግር ሲፈጥሩ የነበሩ ሰዎች ነበሩ። እዛ አካባቢም ላይ በእንዳርጋቸው ጽጌ ዙሪያ ያሉ ሰዎች ነበሩ እና ከዛ ጋር የተያያዘ ነው ብለህ ነው የምታምነው? ለዚህ ነው እኚህ ሰውዬ እየተገፉ ነው ወይስ እውነት ስራቸውን ለቀዋል? እኔ ደውዬ ላገኛቸው አልቻልኩም ይሄንን ለማረጋገጥ። በእኔ እምነት በዛው ዙሪያ ነው። እነዚህ አሁን በዚህ በግንቦት ሰባት አካባቢ ያሉ ሰዎች አሁን እድሉን አግኝተናል በሚል እዛ አካባቢ ቦታ ለማግኘት ሲሉ ብቻ እኔን ሰው በግፍ የገፋቸውና ያስገፋቸው ነው የሚመስለኝና የጻፍኩትም ከዚህ አንፃር ነው። ምክንያቱም ሰዎቹን ባህሪያቸውን አውቃቸዋለሁ። በዚህ ቤተክርስቲያን አካባቢ መጥተው ቤተክርስቲያን በግል ንብረትነት ለመያዝ ብዙ ውሸት ይዋሹ ስለነበረ እኒህንም ወገናችን አላግባብ ያለ ወቅቱ እንዲባረሩ ያደረጉ ይመስለኛልና ይሄ በዚህ ስሜት ነው የጻፍኩት። ይሄ ነገር አሉባልታ አይደለም። በአሉባልታ በስኩበት መረጃ መሰረት ደብዳቤ እንደደረሳቸው ነው ከጃንዋሪ 30 በኋላ እንደተሰናበቱና መስራት እንደማይችሉ ነው እኔ ያለኝ ኢንፎርሜሽን። እዚህ ላይ መቼስ እንደው ለምስክርነትም እንዲሆን ወዳጄን ፍስሐን መጨመር እፈልጋለሁ። ምክንያቱም ላስት ዊክ አብረን የዙም ሚቲንግ አድርገን እንደውም አክቲቭሊ ኢንቮልቭ እንደሚያደርጉ አይነት ነበር ሲናገሩ የነበረው ልጅ ሙሉጌታ አስራት። ፍስሐ ዱ ዩ ሪሜምበር ከኛ ጋር ዙም ላይ ተሳትፎ ነበር ልጅ ሙሉጌታ አስራት። እንደውም ኦፊሻል ካፓሲቲ ሳይሆን እኔ በግሌ ነው ብለው ነበር። እንደዚህ አይነት ነገር አይታይም ነበርና አንዳንዴ የስም ማጥፋት ወንጀል ይሆናል ብዬ ነበር የማስበው። እንዲህ አይነት ነገር ሰምተሃል? አይ ነው ፍስሐ በዚህ አይነት ነገሮች ላይ ኢንቮልቭ ታደርጋለህ። እንዲህ አይነት ነገር ተሰምቷል? የልጅ ሙሉጌታ ስራ መልቀቅ ነገር ተሰምቷል? ኤምባሲው እነዚህ አይነት ሰዎችን ያስፈልጉታል ኢነሴንስ፣ ግን ምን አይነት ነው? የኤምባሲ ሰዎችንም ለማግኘት ሞክሬ ነበር፣ አላገኘውም። እኔ እንግዲህ ሰሞኑን አምባሳደሩንም እዛ ወኪሎቹንም ለማዋራት ሞክራለሁ። ግን ይሄን ነገር ሰምተሃል ወይ? አርቲክል ሲጻፍ እንደዚህ መቼስ
አንዳንድ ነገሮች ብዙ ነገሮች ይሰማሩ። ያለፈው ዓመት እንዲህ የነጃዋር ደጋፊዎች ባልሳሳት ግን በጀነራል ተርም ቄሮ የሚባሉ ወጣቶች ለንደንን ያለውን ኤምባሲን ወረውት ነበር። ሄደን ሁሉ ኤጄ ኢንተርቪው ሁሉ አድርጌያቸዋለሁ ወጣቶቹና ኤምባሲ ውስጥ ያሉ ያኔ ተጠባባቂ አስተዳዳሪ ነበሩ። አሁን በዲያስፖራ ክፍል ጉዳይ የሆኑ ሴት ናቸው። በስልክ አናገራቸው ነበር። ልጆቹን ኢንተርቪው አድርጌያለሁ እና እናንተስ በእናንተስ በኩል ምንድነው የሚባለው ስለዚህ ጉዳይ ብዬ ጠይቄያቸው ሰው ይመለስልሃል ብለው ከዛ በኋላ አላናገሩኝም። ኦፊሻሊ በአሉባልታ የሚሰራ ይመስላል እንዳልኩ አሁንም የግንቦት 7 መሪዎች የነበሩ ሰዎች ናቸው ዙም አዘጋጅተው ነገሮችን መንግስትን የመርዳት ጉዳይ ሊሆን ይችላል። ግን በመንገዳቸው ላይ ግን ከዚህ በፊት ጠላት ሲሏቸው የነበሩትንም ሰዎች እየገፉ ይሄዱ ይመስላሉ። አንደኛው እንግዲህ አዘ ቪክቲም ልጅ ሙሉጌታ ሊሆኑ ይችላሉ። ግን አክቲቭሊ አንተ ኢንቮልቭ ታደርጋለህ ፍስሐና እንዲህ አይነት ነገሮችን ሰምተሃል ወይ? ሰዎች እየተገለሉ ነው ወይ? ምንድነው እድምታው? እንዳልኩ ቅድም አልነበርክም እንጂ በኤምባሲው የፌስቡክ እንትን ላይ ያለፈው ሳምንትም የሆነ ይሄ ፌክ ዶክመንት ነው ብለው የኤምባሲው እንትኖች ያወጡትም ዶክመንት ነበርና በጣም የሚገርም አይነት ነገር ነው። what is going on ኤምባሲው ጋር የለንደን ኤምባሲ ላይ ምን አይነት ነገር እየተደረገ ነው? እንደዚህ አይነት አክቲቭሊ ዙም ኢንቮልቭ ታደርጋለህ? እኔም አያለሁ ከታተላለሁ። ዙሞቹ ቆንጆ ናቸው፣ ፕሮአክቲቭ ናቸው፣ ፕሮ ገቨርንመንት ናቸው፣ ለመስራት የሚያነሳሱ ናቸው። ግን አሁን ዲያድራህን ደግሞ አሉባልታዎችና የማያስፈሉ ነገሮች ይመጣሉ። ይሄንን ክላሪፊኬሽን ለማግኘት ነውና ፍስሐ በአንተ በኩል ይሄንን የምታውቀውና የሰማው ነገር አለ ስለ ልጅ ሙሉጌታ? ምንም ይገርምሃል አሁን መስማቴ ነው። ስንወያይ ባለፈው ሳምንትም ከኛ ጋር ሲሆኑ ያው እንደሰማነው እኛ ፕሮግራም ላይ 2nd of March እንደሚገኙና ያው እንደውም ስለ ቤቱ ስለ ፌርፊልድ ሃውስ ስለምንሰራው ከአድዋ ጋር ተያይዞ እንደውም በይበልጥ አስተዋጽኦ እንደሚያደርጉ እንደውም እኔን ራሴ ብንችል ሮዛ የምትባለውን የዲያስፖራ ግንኙነት ቦታ ያላትን እንደውም ከሷ ጋር ተገናኝተህ ነገረውን ስለ አድዋ የምናደርገውን ነገር ከፌርፊልድ ሃውስ ጋር ብትገናኛትና ብታስተዋውቃት ምናምን በሚል እንደውም እኔም እንደዚሁ ለመገናኘት ሞክሬ ነበር። ግን ምንም I'm surprised to be fair, to be honest. አሁን ገና መስማቴ ነው ነገሩ። So I don't know what happened there. ዓርብ ዕለት እኔ በካናዳ ኤምባሲ አምባሳደሯ በጣም አምባሳደር ጂራ ይባላሉ። እንደው በጣም ኤሎኩዌንት የሆኑ አምባሳደር ናቸው። እነ ጄፍ ፒርስን ፒርስ አወቀው ልኬልሃለሁ። የአጼ ቴዎድሮስን ካፒቴን ማን ነው መንገሻ እርዳኝ አጼ ቴዎድሮስን ሲላቸው ስፒዲን ስራ የሚሰራ ይመስላል። ጄፍ ፒርስ የሚባል ጋዜጠኛ አለ። ራሰ በራ ነው፣ ልክ እንዳንተ ያማረበት ነውና እሱን ሁሉ አቅርበውት ነበረ፣ ይናገር ነበረ። በዚህ ይሄንን ዲፕሎማቲክ ፍሮንቱን የፒአር ስራውን ለመስራት እኛ ብቻ አይደለንም፣ እኛ ነጮቹን ለማለት ነው ሲፈልግ የነበረው። እናንተም መሀል ያሉ ሰዎች ነው የሚያስፈልጓችሁ። ምክንያቱም ይሄ የነጮች አስተሳሰብ ብቻ ይመስላል፣ ስፔሻሊ አሁን ሜንስትሪም ሚዲያው ላይ የሚወጣው። ግን እናንተም ድምፅ ማሰማት አለባችሁ ብሎ ነበር ሲመክር የነበረው። ላስት ፍራይዴ የዙም ሚቲንግ ነበረ። አንፎርቹኔትሊ መቅዳት አልቻልኩም። ግን እዛ ላይ አምባሳደሯም ኤሎኩዌንትሊ የተናገሩ ናቸው። እሳቸውም የተናገሩት ምንድነው የዲያስፖራውን ኮሚኒቲ ይዘን ነው እንዲህ አይነት ነገሮች መስራት የምንችለው እና የፎሬን ሚኒስትሩ ወይም የሚሽኖቹ ስራ ብቻ ሳይሆን የኤምባሲውም እናንተ ናችሁ ብለው ነው የሄዱትና አሁን ደግሞ ቅድም መንገሻ የጻፈውን አርቲክል አለ አካፍላችኋለሁ፣ በሊንክም ታነቡታላችሁና አንዳንድ ሰዎች ፖለቲካሊ ሞቲቬትድ ባለው ናጂንግ እና ኢትዮጵያም የሚወዷት አንድ ትልቅ ቃል አለች፣ ሴራ ይገፋሉ። ልጅ ሙሉጌታን መቼስ እናውቃቸዋለን፣ ዌል ቨርስድ ናቸው።
የታሪክ ግንኙነት ሊኖራቸው ይችላል ከኤምባሲው ጋር ከዚህ በፊትም ፖዚቲቭ የሆነ ነገር ሲሰሩ ነበር ግን እሳቸው ላይ ፓርቲኩላር የተደረገው ዘመቻ አሁንም ደግሞ እውነት ይሄ እንደዚህ ከሆነ it's not fair ለምንድነው አንድ መስሪያ ቤት ውስጥ ባለ ፕሮሲጀር ሰውየውን ሪዳንዳንሲም ከሆነ በእድሜ ገፍተዋል ብሎ የሚቆባል ከሆነ ለምንድነው ሰውየው ጋር ማለቅ የሌለበት ለምንድነው አሉባልታ ላይ ወሬ ላይ የሚደርሰው እና አንተም የሰማህበት ነገር አንተ ብቻ አይደለም ባይ ዘ ዌይ መንገሻ ይሄንን ነገር እንትን ያተናገርኩ ልጅ ተድላ የሚባል አክቲቪስትም ያለፈው ሳምንት ጽፎታል ፌስቡክ ላይ እና በጣም ነው የገረመኝና ትላሽ ምናልባት ልጅ ተድላ አሜሪካ ስላለ ምንም ነገር አያውቅምና በዚህ ጉዳይ ላይ ብዬ አስቤ ነበር ግን የተናገረው ካንተ አይነት ኮንቴክስት ጋር ነውና አሁንም እንዳልኩ እኔ በቺስ ቪዲዮም አለኝ ባይ ዘ ዌይ ያለፈው ሳምንት ትንሽ መጨረሻ ላይ ቀርጬዋለሁ ከኛ ጋር ኮሙኒኬት ሲያደርጉ ልጅ ሙሉ ጌታ I've never seen any kind of አላረለ የመረበሽ ሁኔታ ወይም እኔ ኤምባሲው ጋር አልሰራም አላሉ no so officially ተለጥፏል ይሄ መልእክት ማለት ነው ፐብሊክ ዶሜን ላይ አንደኛው ጸሐፊ ልጅ መንገሻ ነው by the way የዋለሉም ዘመድ ከሆንክ እንዴ አንተ ናቲ ምናልባት አንተም የሮያል ብለድ ሊኖር ይችላል ስለዚህ በዚህ ጉዳይ ላይ ሰምተህ ታውቃለህ ልጅ ሙሉጌታ እኔ አልሰማውም ግን ሙሉጌታ አስራትን ግን እኔ ያውቀዋለሁ ብዙ አመት ጀምሮ እዚህ ለንደን ማለት ነው ኮሚኒቲ ኢትዮጵያ ኮሚኒቲ በስኔድ ምናምን አሁን ቆሟል እንጂ የዛሬ ያለው ነው 15 years or so ብዙ we used to go to a lot of participate ያደረገው በብዙ ጉዳዮች በብዙ ጉዳዮች participate ያደረገ ነበር በቤተክርስቲያን እኔ በዛ ነው ማቀው ግን አሁን ከስራ መባረሩን ሰምተሃል አንተ ቤተሰብ ኮንክ ወለሉም ቤተሰብ አልሰማው ስለዚህ ኦፊሻል ነው እዚህ እኔ ባለኝ መረጃ ኦፊሻል ነው ባለኝ መረጃ እንደዛ ዋው ይገርማል ዋው እንግዲህ ለኮችስ በጣም this is a very shocking news እኔ ሰሞን በፍጹም እኔ እዛ እንዳለ ነው ማቀው ሁሉ ጊዜ ኢትዮጵያ ኮሚኒቲ እና ኢትዮጵያ ኤምባሲ ሁሉ ጊዜ እንዳለ ነው ማቀው ነው ምናልባት ማብራሪያ ወጣው ቢሰጡ እንደው ለሚከውጭም ላለነው ሰው እንድናቅ እንዲገባን ምክንያቶች ምናምን ካሉ ግልጽ ሆነ ቢሰጡ ጥሩ ነው ለመገንዘብ ያክል እኔ እስከማውቀው ድረስ አሁንም እንግዲህ ያው ከኮቪድ እርዳታ ካረግነው ጊዜ ጀምሮ ከኛ አካባቢ ሳውዝ ዌስት ብሪስቶል በዛ ተነሳ ያው ቀረብ ያለ አቀረቡን እኔም ቀረብኩ ከዛ በኋላ እኔን እስከማውቀው ድረስ እንደምሰማው ያው አሁንም ጥሪው በጎ ርዳት በጎ ስራ ለመስራት ለሀገራችን አንድ መሆን አለብን በተለይ አሁን ቅድም ባላችሁት የአሉባልታና የሀገራችን ላይ የሚደረጉት አስከፊ ክፉ ጽሁፎች ምናምን በተነሳ ምንችለው እናርግ በሚል ብዙ ጥረት እያደረጉ እንደውም አንዳንድ ልጆች ማቃቸው ሁሉ በጎ ጥሩ ለኢትዮጵያ ቆንጆ ትክክለኛ ሐሳብ ያላቸው እርዳታ ለማድረግ እንደውም እየቀረቡና አንድ ለአንድ እጅ ተያይዘው ጥሩ ሚል ስሜት ያለ ነው የሚመስለው ግን እንደዚህ እንዳልከው ሁኔታ እንግዲህ የሚወጣ ከሆነ አንዳንድ ሰዎች ትንሽ ግራ ሊያጋባ ይችላል ልክ ነው ይሄ በእውነቱ መሆን የለበትም in a sense መንግስት ጥሪ ያቀረበ እርዱኝ ብቻ አይደለም እናንተ ራሳችሁ ዲፕሎማቶች ናችሁ የኢትዮጵያን ገጽታ ቀይሩ ሲባል ከዚህ ኤምባሲ ከሚባለው ቦታ ላይ የሚወጡት ፌክ ኒውስ ነው ፌክ ሌተር ነው ምናምን እየተባለ ነው የወጣው እና ይሄ እንግዲህ ያለፈው ሳምንት ስለ በቤተክርስቲያን ጉዳይ ላይ የወጣ ነገር ነው እንደው ዝርዝሩን እዚህ መናገር ስለማልፈልግ ነውና ለምንድን ነው የሚያስፈልገው አሩባርታ በኮሚኒቲ ውስጥ መንዛት ኤምባሲውስ ለምንድን ነው የማይጠብቀው ይሄ ፌክ ነው አይደለም ተብሎ ለምንድን ነው ብዥታ ውስጥ የሚከቱት አሁን ደግሞ መጥቶ ደግሞ እንደዚህ ዊኬንድ ላይ ስትመጣ ነው አገር ሰላም ብለ
ስትል እንዲህ አይነት ወሬ ስታነብ እኔ እኮ ያለፈው ሳምንት እንደውም ጠርቼው ኢንቫይት አድርጌው ከኛ ጋር ዲስከስ አድርጎ ፖዚቲቭሊ እንትን አደርጋለሁ እንደውም ከነ የፌርፊልድ ትረስቲዎች ጋር እንደውም ሚቲንግ አለን ሲል ነበር። አይ ቲንክ ባለሳሳት ፍስሐ ሁለት ሳምንት በፊት እኛ ከተገናኘን ላስት ዊኬንድ እኛ ተገናኝተን ነበረው። ከዛ በፊት ሁለት ሳምንት ምናምን በፊት ስብሰባ ነበራቸው። 4 ሰዓት ላይ ነው 10 ሰዓት ላይ ነበረ። እኔ አልቻልኩም ነበር ከመገኘት ስራ ስለነበረብኝ፣ ግን ተሰባስበው በጎ ነገር ስለቤቱ ምናምን ሊወያዩ እንደነበረ ምናምን እዛ ፌርፊልድ ያሉ ልጆች እነ ቤንጂ ምናምን ነግረውኝ ነበር። ሾን ምናምን እነ ቤንጂ ተሰብስበው ነበር። ያ ልጅ ሙሉጌታም ነበሩ አምኖሾ አምባሳደር ወዘ ነው አምባሳደር እኔ አምባሳደር ባይ ዘ ዌይ ከልጅ ሙሉጌታ ጋር አምባሳደሩን አግኝቻለሁ። የአፄ ኃይለ ሥላሴ ቤት ይሄ ብሉ ፕላክ ሲደረግ አግኝቻለሁ። እንግዲህ ለንደን ላይ አንድ ችግር ነበር፣ የቤተክርስቲያናችን ችግር አለ በማርያም ጉዳይና ይሄ ነገር ብዙ ሩቅ ስለሆንኩ ምናምን ብዙም አልሰማም፣ ይቅርታ አድርጉልኝ። ምንም ችግር የለም። እና እዛ ላይ የነበሩ ሰዎች ናቸው ኤምባሲ ውስጥ የገቡት እና ኤምባሲ ውስጥ ገብተው አሁን በጣም ፕሮ ሆነዋል። they are doing their best to promote የኢትዮጵያን መንግስት በጎ ገጽ ምናምን። ግን ይሄ ለውጥ ሲመጣ ሊገቡ ሲሉ ከንዳርጋቸው ጽጌ ጀምሮ እስከ እነሱ ድረስ ኤምባሲው ላይ ፕሬዘንሳቸውን አሳይተዋል። ጥሩ ነው ይግቡ፣ ግን እኛ ገብተናል እናንተ እንዳትገቡ አይነት የሚል ይመስላል። እዚች ላይ አንድ መጋብዛችሁ ክሊፕ አለች እና it's quite crucial የዛሬ ማርች 2019 እንግዲህ አሁን 2 ዓመት ሊሆነው ነው። ይሄን ልክ ታውን ሆል ሚቲንግ ነበር የጠሩት አምባሳደሩ ፍስሐ ይባላሉ እና የምናውቀው በዛ በኩል በቤተክርስቲያናችን ተቃራኒ በኩል ያለ ሰውዬ አቶ ሰይፈ ይባላል እና አቶ ሰይፈ የሚናገረውን እንድታደምጡ ፈልጋለሁ። አንድ ጊዜ ካሚ አድርግሎት በርቱ ታያችኋል ይታያል። እኛ አምባሳደር ናቸው፣ አምባሳደር ካውን ናቸው። አቶ ሰይፈ ይባላል። አጠራርጌ ልናገር ክቡር አምባሳደር፣ እኔ በጣም ከፍተኛ በደል ከደረሰባቸው ኢትዮጵያዊ አንዱ ነኝ። በተለይ በዚህ ኤምባሲ ውስጥ በደል ያደረሱብኝ ቅድም የስም ዝርዝር ሲጠሩ አሞኝ ነው ከኢትዮጵያዊነት ስሜት ከቁጥጥር ውጭ ሆኜ ብድግ ያልኩት ያለው ብለው ሙሉጌታ አስራት ይሉ መሰለኝ ይጠሩ ሲሉ አይደለም እንዴ? አዎ ሙሉጌታ አስራት ያለው እያቋውን አሉባልታ ብናገር በዚህ ዕድሜ ስለማያምርብኝ ወይ ቀነ ቀጠሮ ይሰጠንና የእነዚህን ሰዎች ምንነት ኤምባሲ ገብተን እንድንናገር ይፈቀድልን። ጥሩ። ይሄ ከሆነ እስቲ አንድ የደረሰብኝ ልናገር። ሀገሬን አፍቃኝ ኢትዮጵያ ሄጄ ወደዚህ ልመጣ ስል ከልጆቼ ጋር ተነጥዬ ናትፈልጋለህ። እንዴት ይኮረኩራል፣ እንዴት ያማል። በዛ ሰበብ ደግሞ ሌላ የደረሰብኝን እነግሮታለሁ፣ እመጣለሁ። ሀገሩ መግባት የማይችል ተብዬ የደረሰብኝ ትልቅ በደል አለ። በሚዲያም ይቀርባል፣ በብዙ ነገር ይቀርባል። ይሄንን ያደረሱብኝ እነዚህ ጠቋሚዎች አምሶሪ ቱ ሴ ባንዳ ማለት አልችልም፣ ስድብ መናገር ኢትዮጵያዊነት አይደለምና ኤምባሲ ውስጥ የሚሰራ ሁሉ ባንዳ አይደለም። እነዚህ ሰዎች በቀጣይነት እዚህ ቦታ ይሰራሉ ብላችሁ ታላችሁን፣ እውነት የእርሶም ስራ አይሳካም፣ የእሳቸውም ስራ አይሳካም። ይሳካል ማንም ሰው የሚለው ነው።
እናገር ነበር አልናገርም። ጊዜ ስጡኝና አፈነደዋለሁ። እነዚህ ሰዎች ይሁን አፈነደዋለሁ። ጊዜ ስጡኝና ኤምባሲ በቅርቡ አቀርባለሁ። ቤተ ክርስቲያናችንን የከፋፈሉ በተለይ በቤተ ክርስቲያናችን መካከል ጣልቃ ገብቶ የከፋፈለ ሙሉጌታ አስራት አይደለም እንዴ? ስንት ታሪክ የሰራብን ከቤተ ክርስቲያናችን ምን አድርጎ እንደወጣ በተጨባጭ እኔ አሁን ሙሉጌታ አስራት ሌባ ነው ብል ወንጀል ነው። ነገር ጠበቃ ሊከራከር ይችላል። ስለ ሙሉጌታ አስራት ተጨባጩንም ላቅርብ ይፈቀድልኝ። ስለዚህ አሁን እንዲህ ልናገር አይደለም። እምነት ቤቴ አሳጥቶን 5 ዓመት እንድንከራተት ያደረገ ሙሉጌታ አስራት ነው። ያ ያለው የሚባለው ደግሞ ጠቋሚ ሰዎችን ስንት ሲያሰቃይ ያለ ነው። መልሳችሁ ደግሞ ሌላ ስልጣን እየሰጣችሁት ነው። ይሄንን ልናገር የመጣሁት ለእርሶ ግን ከፍተኛ ክብር አለኝ። አመሰግናለሁ። ያው እና ይሄ የፖለቲካ ኮኖቴሽን አለው። አቶ ሰይፉ እምወደው ማከብረው ሰው ነው፣ ግን የሆነውን ጉዳይ አደባባይ አውጥቶ ዝርግፍ አረገው። የዛን መንግስት ወኪል ነኝ የሚሉትም አምባሳደር ሻውልም በአዎንታ የተቀበሉት ይመስላል። እና አሁን ደግሞ ከ2 ዓመት በኋላ እንዲህ አይነት ወሬ ያለፈው ዓመት ይሰማ ነበር። እንዲህ አይነት ወሬ ባይ ዘ ዌይ እነዚህ የጀዋር ደጋፊዎች የመጡ ጊዜ አንድ ደግሞ ሌላ አሉባልታ መጥቶ ነበር። እኚህ ልጅ ሙሉጌታ ላይ ሳይሆን አሁን ቅድም የጠሩት ሰውዬ ያለው ላይ በጣም የተነዛው አሉባልታ ነበር። ሰውየውን መተውታል፣ ምናምን ገለውታል እስከመባል ድረስ ሁሉ ተደርሶ ነበር። ግን በሚዲያ ላይ የሚወራው ያለው ላይ ደግሞ የነበረው በጣም የሚዘገንን ነገር ነበር። በጣም ዴክደንት እና የበሰበሰ የሚሽን እንዳለን ከጉቦ ጋር የተያያዘ ምናምን ነገር ነበር የሚወራው። እና አንደኛ የፎሪን ኦፊስ እንዲህ ሰራተኞችን አደባባይ ላይ አውጥቶ ሲያጠለጥል አልቲሜትሊ የስለላውን ድርጅትም ይሁን የመቅጣቱንም ወዘተርፈ የሚሰራው የኢትዮጵያ መንግስት ነው። እና በይቅርታ ሄደናል ተብሎ የተሄደ ነገር ላይ እነዚህ ፖለቲካሊ በጓሮ የገቡ ኢንቲቲዎች የግንቦት 7 ሰዎች የገቡበት ይመስላል። ምክንያቱም እዚህ ሚቲንግ ላይ ቁጭ ብሎ የምታዩት ይሄ ሰውዬ ነው። ይሄ እንዳርጋቸው ጽጌ ይባላል። ካደረ ይሄ ነገር ያለ የሚባል ነገር ወደማይኖርበት ደረጃ ያደርሳል። ይሄንን በተለያዩ መንገዶች ከለጋው ኤምባሲ ውስጥ ነው ያስመረቀው እና የዚህ ሰውዬ እጅም ያለበት ይመስላል። ምክንያቱም አሁን ዙም ሚቲንግ ላይ ብታዩት አፈቀላጤ ሆኖ የሚናገረው ዘላለም ነው። ይሄ ሰውዬ እንዲፈታ እንግሊዝ አደባባይ ላይ ሲለፈልፍ የነበረ መብቱ ነው፣ አስፈትቶታል። ግን አሁን ሪታሊየት የሚያደርጉ ይመስላሉ እና የውጭ ወያኔዎች ካምፔን እያደረጉ እየጎዱን ነው የሚሏቸውን ሰዎች እንድንዋጋ ዲያስፖራውን ኢትዮጵያውን ይጠራሉ። ግን ውስጣቸው ደግሞ እንዲህ አይነት ሸር ያለ ይመስላል፣ ሴራ ያለ ይመስላል እና ይሄን ሴራውን ያየ ይመስላል ይሄ ጸሐፍት ዛሬ አቶ መንገሻ ይሄ ወይም ይቅርታ አድርግልኝና አቶ መንገሻ የሚባሉ እንኳን አይደለም በክህነት ስማቸው ነበር መጥራት የነበረብኝ የጻፉት ነገርና ሳነበው ደነገጥኩኝ። እኔ አሁን ቅድም ኢትዮጵያን ትሪቢዩን ላይ አወጣሁትና ይሄ ነገርን እንዴት ነው እናንተ እይታችሁ እንዴት ነው? እኔና አሁን ወንድሜ ኢንጂነር ፍስሐ ግዛው ሊሆን አይችልም የሚል አይነት ነገር ነው እሱም ያሳየኝ። እኔም ጭንቅላቴ ውስጥ የነበረ ነገር ነው። ለዚህ ነው ኢንቫይት አድርጋችሁ ይሄን ነገር ብናንሸራሽረው፣ ኤምባሲውም መግለጫ ቢሰጥበት። ከኤምባሲው አካባቢ ብዙ ዥምብሮች እየመጡ ስለሆነ የሚሰራውን ስራ እያከሸፉ ይመስላሉና ምንድነው የሚሰማችሁ ስሜት? እዚህ ላይ አዲስ እንግዳ ተቀላቅለውናል። በዚህ ጉዳይ ላይ በቤተ ክርስቲያናችንም የእኛን ጉዳይ የሚያውቁ ሰው ተቀላቅለውናል። ዌልካም እና ፍስሐ እንግዲህ አንተ ጋር ልምጣ። አንተ you're so active ሀገርን ፖዚቲቭሊ ፕሮሞት እያረክ ነው። ፓንዴሚኩን እየታገልክ ነው። በተቻለ መጠን ብዙ የኦክሲጅን እንትን ልከሃል። ግን have you ever seen ይሄን አይነት ሸሮች የፖለቲካል ሸሮች ሲሰረቡ አይተሃል ወይ? አሁን እንግዲህ እኛ ኮኔክሽኑን ዶቱን አገናኝተን ነው አሁን እንግዲህ አሁን ሙሉጌታ who's next እንግዲህ አሁን ሌሎቻችን ደግሞ
ከነዚህ ሰዎች በኩል ኦፖዚት የቆምን ሰዎች ሌላ ጣፍንታ ይደርሰን ይሆን የሚለውንም ነገር እያሰብን ስለሆነ ነውና እዚህ ላይ ማለት የምትፈልገው ካለ ኢንጂነር ፍስሐ ናረግና ደግሞ ሌላም እንግዳ ያለ እሱን ጋብዘዋለሁ። እንግዲህ እኔ ልክ እንዳልከው አሁን ስሰማ በጣም ገርሞኛል። እኔ ሁሌም እንግዲህ ትንሽ ራቅ ያልኩ ስለሆነ ግብዣው ምንም በሚደረግ ሰዓት በየገባው የሚነግሩ እየሰማው የሀገር እርዳታ ድጋፍ ያስፈልጋል በሚል ላይ በጣም ያስፈልጋል እያልኩም እየተሳተፍኩኝ እንደውም ደብዳቤዎች ሁሉ በአካባቢ ላሉ ኤምፒዎች ዩሮፒያን ዩኒየን ሌላም ቦታ ደብዳቤ ጽፈን ስናስገባ ሁሉ በሀገር ላይ ቅድም መንገሻ እንደጠቀሰው ለማይሆን እንግዲህ ያው የኢዩ እና ሌሎችም ሀገሮች ድጎማቸውን ስላቆሙ እሱ ለምን ይሆናል በሚል ደብዳቤ ሁሉ ተጽፎ የኔ ስም እንደውም ተጠቅሶ እዛ ላይም አስገብተን ነበር። ሌላም ደግሞ ጥሩም ነገር ሲደረግ እንደዚሁ በመተባበር በጎ ነገር ለማድረግ ለሀገር እርዳታ በሚል ስሜት ላይ በበጎ ምንም ወደ ግራ ወደ ቀኝ ሳይሆን ኒውትራሊ በመሄድ ምናምን ነገር ሁሉንም ከግራም በቀኝ ያለውን ነገር ሰብስቦ በሚል ድጋፍ ላይ በንጹህ ልቦና እኔ ካለሁበት ሆኜ ስተባበር ነበር። በፈለጉኝ ነገር ላይም እንደዚህ ያው በመሳተፍ ያ እኔ ግራ ትንሽ ገብቶኛል። አገስ ምናልባት ኦፊሻሊ ምን እንደነበረ ምን ተከስቶ እንደነበረ ምናልባት ግልጽ ውስጤ ሁሌ የሚሰማኝ ይሄ እንደዚህ ድብቅ ወደኋላ ምናምን የተሸሸገ ማንም ሰው አይረዳም። ሁልጊዜ የግዴታ ግልጽ የሆነ አካሄድ ወሳኝ ነው። ቬሪ ቬሪ ኪ ሰዎች ከጎን እንዲሆኑ እንዲደግፉ አብረው እጅ ላይ ተይዘው እንዲሄዱ አገር እንዲደግፉ አስፈላጊ ነው። ግልጽ የሆነ ነገሮች መካሄድ ያለባቸው ይመስለኛል። ሰው ለምን እንደዚህ እንደሆነ እርግጠኛ አይደለሁም። ሰው አሁን በመስማቴ ነው እንግዲህ ሰው ይሄን ነው አሉባልታውስ እዚህ ላይ ኢቭን አሉባልታ እስካሁን ድረስ ምንም የሰማሁት ነገር የለም። ገባኝ። አንተ አልሰማህም፣ ግን አንድ መስሪያ ቤት ላይ እንግዲህ አንተ ሲኒየር ኢንጂነር የምታውቀው ነው አንድ ስላይድ ኤችአር ስራ ዩዥዋሊ ይህንን ኮንትራቱን ከተፈራረመው ሰው ጋር ነው ሰውዬ አገላለውም ፕሮሞት አደርጋለሁ የምትለው ኢትስ ቢትዊን እንግዲህ እንደሚገባኝ የኢትዮጵያ ባለስልጣን ሚኒስትር የውጭ ጉዳይ ሚኒስትር የቀጠረው ዲፕሎማት ነው። እዚህ ምናልባት የፖለቲካውን ስራ የአድሚኒስትሬተሩን ስራ የሚሰሩ የተለያዩ ክፍሎች አሉና እንደው ነገሮች እንኳን ቢመጡ እዛ መቅረት የሚገባቸው ነገሮች ለምንድነው አደባባይ የሚወጡት? ለምንድነው ሰዎችን እንዲህ አይነት ቅድም ያሳየው ካምፔን ገባ ያሉባልታ ካምፔን አይደለም፣ አደባባይ ተሰብስቦ እዚህ ውስጥ ወደ ኦልሞስት 1000 ሰው የሚሆን ነበረ። እንዲህ አይነት ግራውንድ ስራ የፖለቲካ የድርጅት ስራ ካምፔን ነው የተደረገውና አፍተር 2 years እንግዲህ እንደምሰማው ምናልባት አሁን ልጅ ሙሉጌታ ከዛ በኋላ ደግሞ ቅድም ሲጠሩት የነበረው ሰውዬ ሊከተሉ ይችላሉ ማለት ነው። they will be kicked out of their livelihood ግን ይሄ የቀጣሪና የተቀጣሪ ጉዳይ መሆን ሲገባው ለምንድነው ሰዎች do you think it's justified ታረጋዋለህ? ሰው አደባባይ ነው ወጥተህ ድንጋይ ወርውረህበት ያን ሰውዬ ደግሞ እውነትም ተብሎ ደግሞ አለ አንዲው ፕሮሰስ ያ ሰውዬ ስሙ ጠፍቶ ለ2 ዓመት ስሙ ጠፍቶ ቪክቲማይዝድ ሆኖ እንደገና መጨረሻ ላይ ደግሞ እንዲህ አይነት ነገር አርቲክል እንኳን ወጥቶ ልክ አይደላችሁም ብሎ እንደነ መንገሻ ያለ ሰው ሲከራከር ማየቱ you think it is just ባለንበት ዘመን ባለንበት ሀገር ላይ እንዲህ አይነት ነገር ተቀባይነት የሚያገኝ ይመስላል? የግዴታ ሰዎች ልክ እንዳልኩት ለምን እንደተከሰተ ምክንያቱ ምንድነው ከምን የተነሳ እዚህ ኮንክሉዥን ላይ ደረሱ ሆኖም ከሆነ እንግዲህ ማብራራት መግለጽ
እንደውም ከጽሁፍ የሚሆን በወጥቶም እንደዚህ ማብራሪያ እንደ መግለጫ ነገር መስጠት የሰውን ልቦና አይምሮ ትንሽ ይገልጻል ብዬ በጣም አስባለሁ። ስለዚህ እኔ እስካሁን ድረስ I'm very confused. ኢቨን ቅድም ላሳየኝ ቪዲዮዎች ምናምን ውስጥ ዋናው ምክንያቶች ምንድነው ከበስተጀርባ የምን እንዳለም ራሱ እርግጠኛ አይደለሁም ልዩነቶቹ ምንድን ነበሩ። ሆኖም ግን ልዩነቶቹ ምንድነው እነዚህ ያልኩ ሰዎች አሁን እንዳርጋቸው ጽጌ የነበረውን የወያኔን ስርዓት ገርስሼ እጥላለሁ ምጥለውም መሳሪያ አንግቤ ከኤርትራ ጋር ተሰልፌ ነው ብሎ መጨረሻ ላይ ወያኔዎች እስረኛ ያረጉት ታጋይ ነው። ሌላኛው ደግሞ እዛ አብሮት የቆመው ደግሞ በቤተ ክርስቲያን ጉዳይ እሱን ከሚደግፉ ሰዎች ጋር የቆመ ሰው ነው። ነገር ግን ቪክቲማይዝድ የሆኑት ወያኔዎች ሳይሆኑ እዛ ውስጥ የነበሩ ወያኔዎች ሳይሆኑ ኤምባሲ ውስጥ የሚሰሩት ሰዎች ነበሩና ይሄ ሰውዬ ፖለቲሳይዝ አፒሉ የፖለቲካል አፒረንሱ አፒል የሚያደርጋቸው ሰዎች ናቸው። አሁን ኤምባሲ አካባቢ ላይ የሚያጨበጭቡት አሁን እንደዚህ እንዳልኩ ዙም ሚቲንጉ ላይ ምናምን ላይ እና እዛ አካባቢውን ያለውን እንትን የሚያጠሩና የሚገፉ ይመስላሉ። ግን ኦን ዲ አዘር ሃንድ ደግሞ መንግስት እንዳልኩ ጥሪ ያቀርባል። ዲያስፖራ ላይ አንድ ሁኑ ይባላል። ላስት ዊክ አሎን በኢትዮጵያ ኤምባሲ ዌብሳይት ላይ ይሄ ፌክ ኒውስ ነው ተብሎ እንደገና ማስተባበያ ሲሰጥ አየው አልኩ። which is ከቤተ ክርስቲያን ጋር የተያያዘ የገንዘብ አሰባሰብ ነው which is በጣም ያስደነግጣልና what is going on ያ ቤተ ክርስቲያናችን ላይ የነበረው ልዩነት አሁንም ማህበረሰቡ ላይ ግልጥ ያለ ልዩነት ሊያመጣ ነው ወይ ከሚለው አንፃር ነው ይሄንን ቪዲዮ ያሳየው። ይሄ ቪዲዮ እንዳልኩ እኔ እንኳን አፕሎድ ያደረኩት on the 17th of March 2019 ነው። ልጅ ሙሉጌታ ላይና ያለው ላይ ጣታቸውን ሲቀስሩ የነበረው ሰዎች ያለፈው ዓመት እንዳልኩ ኤምባሲው ጋር በመጡት ወጣቶች ምክንያት በብዙ የዩቲዩበሮች ሲነሱ የነበሩ አሊጌሽኖች ነበሩ። እነዛ አሊጌሽኖች መድገም የለብንም ግን አሁንም ደግሞ ተመልሰው የመጡ ይመስላሉ። የስልጣን መፈገፈግ የሚፈልጉ ሰዎች መተው የሆነ የድርጅት ስራ የሚሰሩ ይመስላሉና ትላንትና የነበረው ዛሬ ያልሆነ አለን ስቴቢሊቲ አብሎ ዩኒፎርሚቲ አገራችንን በበጎ ገጽታ እናቆማለን የምንለው ነገር ሳናስበው ይደረመስብን ጀመርና አሁን ቅድም መንገሻ የጻፈውን ነገር አርቲክል ስታነብ ይገርምሃልና አንድ ፓርቲኩለር ሴክት ወይ አማራ ወይ ኦርቶዶክስ ወይ ምናምን የሚተገፋ ያለ ይመስላል። አሁን ልጅ ተድላ የጻፈውን አርቲክል ስታነብ እነዚህ ኦሮሞማ የሚሉት ሰዎች መተው እየገፉ ነው የሚለው እንደው እሱ አጻጻፉ ገባ ይሄ ተረኞች የሚሏቸው እንትን አለ ባለተሮች አሁን የነበሩትን ሶ ኮልድ አሁን እዚህ ኤስታብሊሽመንቱ ሲቪል ሰርቫንትስ ስላልወደዷቸው ብቻ የፀጉራቸውን ቀለም ስላልወደዱት ብቻ ወይም አይናቸውን ስላልወደዱት ብቻ እያገለሏቸው ነውና በዚህ ላይ አስተያየት ለመስጠት ነበር የጋበዝኩ። እዚህ ላይ ልጅ ግርማ መግባት ትችላለህ ከፈለክ። እሺ ይቅርታ ጎን ፍስሐ። እኔ ማለት የፈለኩት ለኔ ሲታይ የነበረው ሲጀመር ራሱ የለውጡ ሲመጣ ለኔ ተሳየ ለሁላችሁም እርግጠኛ ለብዙ ኢትዮጵያኖች እንደታየው ይሄ እንዴት አጋጣሚ ነው፣ ደስ የሚል አጋጣሚ፣ ብሩህ ተስፋ ያለው the sky was በደስታ ብሉ ስካይ በምን የተገለጸ ሊሆን ይችል ነበር እና ያችን አጋጣሚ በመያዝ ሁላችንም አብረን ተደጋግፈን የሚያስፈልገን ላይ በመተባበር በመስራት ይሄ ነው ጥሩ አጋጣሚ ነው። ብዙ አጋጣሚዎች ከዚህ ባለፉትም ጊዜዎች ነበሩና በትክክል ሳንጠቀምባቸው የተከሰቱትና የሆኑትን ሁላችንም እናውቀው ነው በታሪክ እና ይሄን አጋጣሚ ትልቅ ነውና ሰዎችን ግራ ሳናጋባ ንጹህና ግልጽ በሆነ መንገድ ወደፊት መጓዛችን በጣም ተገቢ ነው። ኪ ሞመንት ተብሎ ሊጠቆሙ የሚችሉ ዋና ጊዜዎች ናቸው። ልዩነቶች ኖረዋል ለረጅም ጊዜ፣ ግጭቶች በውስጥ እንደውም እስከ ያጸይፍ ድረስ ያየነው ታሪኮች ስናነባቸው ስናያቸው የነበሩ እስኪቀፉ ለማመን ሁሉ እስኪያቅት ድረስ ነበር የተገነዘብናቸው እና ይሄ አጋጣሚ ትልቅ እንደሆነ ለሁሉም ሰው የተረዳው ነው። ግን ምናልባት እንግዲህ
አንዳንድ ነገር ግራ ሊያጋቡና ሰዎችን እምነት እንዳይጥሉ የሚያደርግ ነገር ከተገኙ ሲኖሩ እንደውም እኔ ቢሆን መጀመሪያው ነው እንደውም ፊት ለፊት ወጥተህ ነው በትክክል እንደዚህ ነገሮችን በግልጽ መናገር ያለብህ just to avoid all potential risk ሊያጋጩ እኔ የሚሰማኝ እንደውም ይገባኛል ያገባኛል የሚል ሰው በፊት ቀድሞ ፈጠን ብሎ ወጥቶ ነው መናገር ያለበት ነው ይመስለኝ just ሰው ግራ እንዳይጋባ by the way text እና email አድርጌያለሁ ለልጅ ሙሉጌታ to come up and give me some kind of clarification እንዳልኩ በኤምባሲም በኩል ያሉትን አምባሳደሩን በቀጥታ ለማናገር ሞክራለሁ እዚህ ላይ if you're willing ልጅ ግርማ unmute አርገ if you have any comment on this please do you have any comment on this እንደምን አመሻችሁ እግዚአብሔር ይመስገን በእኛ ሀገር ምሽት ይመስላል አንድ ሀገር አይደለም ሁላችንም ነው ከሌላ ቦታ አለ አይ ሁላችንም አንድ ነን አይዞ ዝለቅ ታከ ትልልቆቼ ወንድሞቼ እንዴት ናቸው መንገሻ እንደምን ሌላ ምሳሌ ይታየኛል ልጅ ኢንዴክስ እንደምን ገና ነው እግዚአብሔር ይመስገን አክቹሊ አሁን እውነቱን ለመናገር ምን ያህል ኋላ ቀርተሃል ልትሉኝ ካልሆነ በስተቀር ስለ ሙሉጌታ አሁን ስትናገር ነው የመንገሻ ጽሁፍ እያነበብኩ የማየው አሁን just now ግን ብዙም ማንበብም ወደኋላ መሄድም አያስፈልገኝም ሙሉጌታ የምናውቀው ልጅ ታላቃችንም ቢሆን በትክክል አሁን በምትሉት መንገድ ሙሉጌታ በእኛ ቤተክርስቲያን ላይ ኢንቮልቭመንት አለው ብለው እነኚህ እጅግ የሚያሳዝኑ ግን ሀገር ወዳድ የሚመስሉ ሀገራቸውን የማያውቁ ሰዎች ኢትዮጵያዊነት ውስጣቸው ያለ የሚመስሉ ግን ኢትዮጵያዊ ባህል የሌላቸው ሰዎች በፖለቲካ አስተሳሰብ ልትግባባ ባትችል ሰውን ስረ መሰረቱ ድረስ ሄደ መተዳደሪያ ስራው ላይ ጭምር ፍትህ በተጓደለ መልኩ ጮኸህ ይሄ ልክ ጅራፍ ራሱ ጮሆ እንደሚባለው ቀድመ ሰዎች ላይ እንደዚህ አይነት አሊጌሽን መስራት አሳፋሪ ነው ይሄ ባህላቸው ነው በእርግጠኝነት ባህላቸው ነው ብዙዎቻችን በእነኚህ ሰዎች ቪክቲም ነን ግን እነሱን ተከትለን የምንናገር አይደለንም ለምን በእነሱ ሌቭል የመውረድ ኢንተረስት የለንም ግን የውጭ ጉዳይ ሚኒስቴርም ሆነ አምባሳደሩ በእነኚህ ሰዎች ግፊት ይሄንን አክሽን ወስደው ከሆነ ሙሉጌታ አቶ ሙሉጌታ ቢኖሩና ቢያብራሩልን ሁላችንም በዚህ ጉዳይ ላይ መወያየት ያለብን ይመስለኛል ከየትኛውም የመንግስት አካል ጋር አምባሳደሩን ጨምሮ ይሄ ከሆነ ሪዝን አንድ ነገር ግን መቼም ከፍስሐ ውጪ ሌሎቻችሁ ልታውቁ ትችላላችሁ ሙሉጌታ በእኛ ቤተክርስቲያን ላይ ምን ኮንትሪቢዩሽን ነበር ምን ይሄው መንገሻ እዚህ ጋር አለ ምን ኮንትሪቢዩሽን ነበረው ሙሉጌታ በዚህ በቤተክርስቲያን ጉዳይ ላይ እንደዛ አምባሳደር ፊት ተወስዶ በቤተክርስቲያናችንን ከፍሎብን ቤተክርስቲያናችንን እንዲህ አድርጎ የሚባል ልጅ አይደለም በእርግጠኝነት አንገቴን ሰጣለሁ ምንም and also ደግሞ እኔ በማስታውሰው የኢትዮጵያን ኤምባሲ ራሱ ለፎሬን ኦፊስ ከሰውት በቤተክርስቲያናችን ውስጥ ኢንቮልቭመንት አለ ብለው ከሰው ነበር እነኚህ ሰዎች እኔ አውቃለሁ ያን በእርግጠኝነት ለእንግሊዝ የፎሬን ኦፊስ በጻፉት የክስ ደብዳቤ ላይ ኤምባሲው ኢንቮልቭ ያደርጋል ወያኔ ቤተክርስቲያናችንን ሊወስድ ነው የሚል ነገር በጻፉ ጊዜ በወቅቱ የነበሩት አምባሳደር ኤምባሲ ውስጥ ማንኛውም የኤምባሲ ሰራተኛ ቤተክርስቲያን እንዳይሄድ ጭምር አግደው ነበር አሁን ሙሉጌታ ቢኖር ይሄን ሊያረጋግጠው ይችላል በዚህ ቤተክርስቲያን ውስጥ የተፈጠረው ነገር ምንድነው ብለን ወደኋላ ብናይ እነሱ ለማጥቃት ስለፈለጉ ብቻ ፖለቲካ አደረጉት እንጂ እነሱ ያሰቡትን ነገር ለማስፈጸም በየግለሰቦች ህይወት ውስጥ ሁሉ እየገቡ ግለሰቦችን ለመንካት ዘመቱበት እንጂ የግጭቱ የነበረው የዚህ በቦርድ ይሁንና በቦርድ አይሁን የአድሚኒስትሬሽናል ኢሹ የነበረው
የፖለቲካ ኢንትረስት ስለነበራቸው ብቻ ሌሎች ሀገሮች ላይ የተገነጠሉና በቦርድ የሚተዳደሩ ቤተክርስቲያኖች ስላሉ ይሄ ቤተክርስቲያን ቻሪተብል ነው ግን በቦርድ ይተዳደር የሚል አይዲያ ይዘው መጡ። እርስ በርሳቸው ተጋጩ። አንደኛው አካል ቦርድ አይሆንም፣ የሃይማኖት ተቋም ነው፣ ቻሪቲ ውስጥ ባለው ስታትስ ኮ መቀጠል አለበት፣ ሌላኛው ደግሞ ቦርድ ይሆናል። ይሄ ነበር ውዝግቡ። እኛም በዛ ጉዳይ ኢንቮልቭ ያደረግነው ከቤተክርስቲያን ኢንትረስት ኖሮን ወይም የምንወስደው ነገር ኖሮ ሳይሆን አሐቲ ቤተክርስቲያን ይባላል። በአንድ ቤተክርስቲያን ስር ያለች ቤተክርስቲያን ናት። ከእናት ቤተክርስቲያኗ ተገንጥላ በቦርድ ውስጥ ወይም ደግሞ እነኚህ ሲቪል በሆኑ ግለሰቦች ራሳቸው ያስቀምጡት ወረቀት አለን፣ ማምጣት ይቻላል። ከምናምን ሺህ በላይ ኢንካም ያለው ሰው የቦርዱ ኃላፊ ሆኖ ቄሶቹ ተቀጣሪ ሆነው ይስሩ የሚል ያመጡት ስትራክቸር በመቃወም ነው። ሌላ የተለየ ነገር የለም። ስለዚህ አንድ ቤተክርስቲያን በአንድ ቤተክርስቲያንነት ትቀጥላለች እንጂ በኮሚቴ ተዋቅራ ከእናት ቤተክርስቲያኗ ወጣ። አቡነ ጳውሎስ በእኛ ቤተክርስቲያን ውስጥ ይወገዙ የነበሩ ሰው ናቸው። ስማቸው አይጠራም። ኢዳስሚን ግን ቤተክርስቲያን ተገንጥሏል ማለት አይደለም። አንድ ነገር ገንጥለህ መልሰህ ስትገጥመው ወይም ሰብረህ መልሰህ ስትገጥመው በትክክል የምትገጥመው ነገር የለም በምድር ላይ። ከተሰበረ ተሰበረ። ስለዚህ ይሄንን ቤተክርስቲያን ከዚህ ነገር ገንጥሎ አውጥቶ የተወሰነ ወይ ሀገር ውስጥ ለውጥ እስኪመጣ ወያኔ እስኪወድቅ ምናምን እስከሚባል ድረስ ይዘነው ብንቆይ መልሰን ስናመጣው ልክ አይመጣም። ስለዚህ ከእናት ቤተክርስቲያኗ መገንጠል የለባትም የምንል አካላቶች በዚህ ጋር መጠን መገንጠል አለባት የሚሉ ግሪሳዎች በዛ ጋር መጡ። ግሪሳ ስል ደግሞ አስረግጬ ያለምንም ፍርሃት ነው ግሪሳ ብዬ የምለው። ለምን ቤተክርስቲያኗን የማያውቋት ጴንጤዎች ሁሉ ጭምር ይኸው አላችሁ፣ መናገር ትችላላችሁ፣ ተሰብስበው መጥተው ይሄን ቤተክርስቲያን እንወስዳለን የሚል ግፊት ውስጥ ገቡ። ያ ግፊት ባህል አልባ ከመሆናቸው ይሄ አካዳሚክሊ ቀለም ቆጥረው ሊሆን ይችላል፣ ግን በጣም የወረዱ በመሆናቸው መነኩሴ አባቶች ሲያቆርቧቸው የነበሩ አባቶች በቦክስ የደበደቡ ሰዎች ናቸው። ይሄ በዚህ ቤተክርስቲያን ውስጥ የተካሄደ ተገልጾ ዩቱብስ ምናምን የምትሏቸው የምጭኗቸው ቦታዎች ላይ ተወጥቶ መታየት የሚችልበት መነኩሴ ቆም አብልቀው አሁን ይሄ ቅድም የምትሉት ሰውዬ ማለት ነው። አሁን እዚህ ጋር ሙልጌታ ላይ ሲፈርድ ያያችሁት ሰውዬ የመነኩሴ ቆብ አውልቀው የደበደቡ ሰዎች ናቸው። ለምን ቤተክርስቲያኑን በቦርድ ማድረግ አለብን? አታረጉም? እናረጋለን። ያልተማሩ መሀይሞች ናቸው በዚህ በኩል ያሉት፣ እኛ የተማርንንን በሚል ስሜት ነው እንግዲህ እንደዚህ አይነት ዘመቻው ዘምተው የነበረው እና ያ ረጅም ጊዜ የፈጀ ውዝግብ ነበር እኔ እስከማውቀው ድረስ። እኔ በአጋጣሚ ያው በስራ ምክንያት ወደ ሀገሬ ወደዚህ በመመላለስ ከመቅረቴ ውጭ ፍርድ ቤት ወስኖ ቤተክርስቲያኑ በእናት ቤተክርስቲያኑ ስር ነው መሆን ያለበት፣ ማንም ባለቤት የለውም፣ ይህም ቤተክርስቲያን መውሰድ አትችሉም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ብሎ ዳኛ እስኪወስን ድረስ ከዛ በኋላ ያለው የሰበካ አስተዳደር ችግራችሁ ነው ብሎ እስኪል ድረስ የነበረው ፍጭት ይሄ ነው። አሁንም ያልተፈታው የሰበካ አስተዳደር የውስጥ ጉዳይ እንጂ ቤተክርስቲያኗ እኛ ባልነው መሰረት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅርንጫፍ መሆኗ ተረጋግጦ የቆመው። አሁን የቀራቸው ምንድን ነው? ሰዎችን ማሸማቀቅ። ሌባ ይሉሃል። አሁን ፋሽኑ አለፈበት መሰለኝ። ወያኔ ይሉሃል። ወያኔ ለመሆን ትግሬ መሆን አለብህ እኔ እስከማቅ ድረስ ማለት ነው። ምናልባት ስፖርት ታደርጋለህ ልትባል ትችል ይሆናል በተለያየ መልክ፣ ግን አይደለም። ስለዚህ በቃ በምትሄድበት ቦታ ይሄ ሌባ፣ ይሄ እንደዚህ፣ ይሄ ውሸቱን፣ ይሄ እንደዚህ ምናምን እያሉ ብዙ ሰዎችን ሊያስቀሯቸው ሞክረዋል ከቤተክርስቲያን ውስጥ። ግን በእርግጠኝነት 110% መናገር እችላለሁ ሙልጌታ አስራተ ካሳ በእኛ ቤተክርስቲያን ላይ በዚህ በተፈጠረው ችግር ውስጥ እችን ታክል ኮንትሪቢዩሽን የለውም እና በቀደም ያቀረቡበት ክስ እዛ ሳየው እኔ አሁን ቅድም ስመለከት በጣም ነው ያዘንኩት። አልነበርኩም ይሄ ነገር ሲደረግ፣ ኢትዮጵያ ላይ ነበር ነው። ብንኖር እዛ ስብሰባ ላይ መናገር እንችል ነበር። አሁን ወደ መጨረሻ ላይ ያመጣችሁት ትንሽ የሚስብ ሀሳብ ነው። የሚስበው ሀሳብ ምንድን ነው? ድሮ ኤምባሲው እኔ እዚህ ኤምባሲ የሄድኩት እውነት ለመናገር በቁጥር 3 ጊዜ ወይም 4 ጊዜ እስከዛሬ በ20 ምናምን ዓመቶች ውስጥ ኤምባሲው ሙሉውን ከአምባሳደር በስተቀር ሌላው በሙሉ በትግሬ ጉጅሌ ተሞልቶ ከበር እስከ ኢሚግሬሽን ብትሄድ ብትል ኃላፊ ብትል የዲያስፖራ ጉዳይ ጅቡቲ እነሱ ነበሩ። አሁን ደግሞ እናንተ እንደምትሉት አንዳንድ ሰው እንደሚሉት ከአምባሳደሩ ውጭ 80% በኦሮሞ ልጆች ተጠቅሎ ተይዟል የሚባል ነገር ለምሰማው ምን ያህል እውነት ነው አላውቅም። ግን ያ ተደርጎ ከሆነ በጣም ነው የሚያሳዝነው። በጣም ያሳዝናል።
በዛ አይነት አሰራር ውስጥ ከሆነ ያሉት አንድ ሁለተኛ እነኚህ እኛን ወይም ይህን ቤተክርስቲያን ያወግዙ የነበሩ ልጆች ከዛ አካባቢ የተወለዱ በመሆናቸው ኤምባሲውን ጠቅልለው ለመያዝ ወይም ቀድሞ በመጮህ ሄደው ሌሎች ሰዎችን አታክ በማድረግና ከዛ ቤተክርስቲያን ከኤምባሲው አካባቢ እንዲርቁ ወይም ደግሞ እዛ ውስጥ ይሄኛውን ወገን ያግዙ የነበሩ ሰዎች ላይ በየተራ እርምጃ ለመውሰድ ሄደው ከሆነ ጤናማ አይደለም፣ ፍጹም ጤናማ አይደለም። እንደዚህ አይነቶቹ ነገሮች መንግስት ጉያ ድረስ ከፍተኛ ኃላፊዎች ጆሮ ድረስ መድረስ ያለበት ይመስለኛል። ለምን ሲቪል ሰርቫንት ናቸው ከዲፕሎማቶቹ በስተቀር። እነኚህ ሰዎች ያጠፉት ጥፋት ማስረጃ ቀርቦባቸው እንዲጠየቁ ከስራቸው እንዲታገዱ የሚገባቸው እንጂ ግለሰቦች በግሩፕ ሄደው በአድማ በተናገሩት ነገር የመንግስት ኃላፊዎች ያንን አይተውና ሰምተው ለበላይ አካል አሳውቀው እንዲህ አይነት ነገር ያደርጉ ከሆነ ፍጹም ስህተት ነው እና አቶ ሙሉጌታ ምን እንደሚል እንሰማ። እኔ እንኳን ሙሉጌታ ያለው ከበደ ይመስለኛል አባቱ ማለት ያለውም ቢሆን በሲቪል ሰርቫንትነቱ በሲቪል ሰራተኛነቱ በዛ ኤምባሲ ውስጥ ያደረጋቸው ነገሮች ቢኖሩ እንኳን ያ ሰውዬ ስለከሰሰው ያዕቆብ ያለው ከስራው ሊታገድ አይገባም እና እነኚህ ነገሮች እንደብዝ ልናያቸው ይገባል። እናቶ ሙሉጌታ የታገዱበት ምክንያት ከዚህ ቤተክርስቲያን ጋር የተገናኘ ከሆነ በሰፊው ልንወያይበት ይገባል። ሁለተኛው ስህተት ነው ብዬ የማየው አንድ ወገን ቀርቦ ኤምባሲውን ስላወያየ አንድ ወገን ቀርቦ አብዮተኞች ነን ወይም እኛ ይሄን ለውጥ ያመጣ ነው እኛ ነን የሚል ስሜት ኖሯቸው ከኤምባሲው ጋር እጅና ጓንት ሆነው ለመስራትና ሌላውን ማህበረሰብ ለማግለል ሞክረው ከሆነ ይህም ስህተት ነው። ይሄ ደግሞ የአምባሳደሩ የራሱ ስህተቱ ነው። ለምን ሁለት የተከፈለ ህብረተሰብ እንዳለ ይታወቃል። በእነኚሁ ሰዎች ስሜት ይሄ የተከፈለው አካል አንደኛው ወገን ዛሬ የፖለቲካ ስሜት ስላለውና የመንግስት ደጋፊ የሆነ ነገር ውስጡ ኖሮት ከኤምባሲው ጋር እየሰራ ሌላው የህብረተሰብ አካል ተጥሎ ከሆነ ይሄ አምባሳደሩ ራሱ ሊያስጠይቀው የሚገባ ነገር ነው። አምባሳደሩ እነኛን ሰዎች ይሄ ሁለተኛውን ወገን ይብን ያ ማጆሪቲ የሆነው ነባር የነበሩ እንደዚህ የፖለቲካ ስሜት የሚያሞቃቸው ሳይሆን ሲኒየር ሲቲዝን ትልልቆቹ ሰዎች በዛኛው በኩል አሉ። ኤምባሲው እነኛን ሰዎች ሪች አውት ማድረግ አለበት፣ ጠርቶ ማወያየት አለበት፣ ያለውን ነገር በጋራ መፍታት አለበት እንጂ ይሄ እኛ ያመጣ ነው የለውጥ አይነት ስሜት ነው በሚል ከሆነ የዚህ አይነት እርምጃ የሚራመዱት ጤናማ ነው ብዬ አላምንም። ይህም አሁን እናንተ ካላችሁት ላይ ተነስቼ ነው። እስቲ በቀጣይ ከእናንተ እየሰማው ቀጥላለሁ። ታንኪዩ በጣም አመሰግናለሁ። ልጅ መንገሻ መቼስ ልጅ ግርማ እያልኩ ስለሆንኩ ነው እና ይቅርታ ብለኝ መጋቤ ጥበብ በዚህ ይቅርታ ታደርግልኛለህ ተስፋ አደርጋለሁ። እንደው ይሄንን አርቲክል ስትጽፍ በመላመት ነው ወይስ ይሄ አሁን ቅድም ስንናገረው የነበረውን ነገር እነዚህ አሁን ቤተክርስቲያናችን አካባቢ ሲያኮበኩቦ የነበረው ያው በሊቀ መኳስነት እንደነ ዘላለም አይነቱ ይሄ በቀለ የሚባልም አለ አንድ የጴንጤ መሪ የነሱ ፋይናንሲየር እነሱ ፍሮንት ላይ ሆነው የሚናገሩት ነገር አለ። ይገርምሃል የኛም ዙም ሚት ላይ ላስት ዊክ መጥቶ አይቼው እንደ ይሄን ሰውዬ ማን ነው የጋበዘው ብዬ ራሱ ጠየቅኩት። አሁን በቀደምለት ፍስሐን ያልጋበዝኩትም ግን አረ ጥሩ ሰው ነው እንደው ብሎ እንደውም ፍስሐ የምስክርነት ቃል ሰጠ። እኛ ግን በሌላ በኩል እናውቀዋለን። እንቺን ዛሬ እንግዲህ ከ2012 ጀምሮ እነዚህን ሰዎች ምን አይነት የፖለቲካ ሴራ ሲሰሩ እንደነበር የድርጅት ስራ ትግል ነበር ሲያካሂዱ የነበሩት። ግን መንገዳቸው ላይ ያለውን ደካማ በሙሉ እናንተ ወያኔዎች ናችሁ ብለው አሁን የኢትዮጵያ መንግስት ራሱ ወያኔ ነው አብይ ራሱ ተናግሯል። እኛም ወያኔዎች ነን ብለውናል። እነሱ ላይ ድንጋያቸውን ትተው ደካሞቹን አሁንም ከዚህ በፊት የሃይማኖት አባቶችን እንደሚቀጠቅጡ ሁሉ አሁንም የሚቀጠቅጡት ደካሞችን ነው እና እንደምናየው እነዚህ ሰዎች ይሄም አሁን ዛሬ ሙሉጌታ አስራት ሊሆን ይችላል፣ ነገ ደግሞ ያለውና ሌሎቹም ደካማዎች ናቸው የሚቀጠቅጡት በፖለቲካ አሰራራቸው። እነዚህ ሰዎች በጣም ሲስተማቲክ የሆነ በቀል የያዘ ስራ ነው የሚሰሩት እና ይሄንን እውነት አንተ ከዛ ጋር እያይዘህ ነው የጻፍከው? እስኪ ብታብራራልኝ መጋቤ ጥበብ። እኔ በመሰረቱ ያው ሰላም ለሁላችሁም። ወንድም ግርማ እንኳን ደህና መጣ። ምንድነው በመሰረቱ የጻፍኩት አጣርቼ ነው
በደንብ አጣርቼ ነው እና ምንድነው ልጅ ሙሉጌታ የደረሰባቸው ያው ማስወጣት ነው። ልክ እንደ ቤተክርስቲያኑ ጉዳይ ነው። የቤተክርስቲያኑን ሌሎቹን አስወጥተው እነሱ ሃይጃክ ለማድረግ እንዳደረጉት ሁሉ አሁንም እዛ ኤምባሲው አካባቢ የሚደረገው ተመሳሳይ ሁኔታ ነው። እንደዚህ ሰዎችን አስወጥቶ የመቆጣጠር የግሩፕ ስራ ነው እና ዋናው ትልቁ ነገር እኔ ይሄን አርቲክል ስጽፍ ቅድም እንደተባለው እነዚህ ሰዎች ሲቪል ሰርቫንት ናቸው። በሁለተኛ ደረጃ አምባሳደር አይደለም ደሞዝ የሚከፍላቸው የውጭ ጉዳይ ሚኒስቴር ሰራተኞች ናቸው። እንደገና በተለይ እንደ ልጅ ሙሉጌታ ያለ ረጅም ጊዜ ያገለገለ ሰው በዚህ አይነት መልኩ ማባረር አይደለም። ደብዳቤው ከውጭ ጉዳይ ሚኒስቴር መጻፍ አለበት። ከዚያ በኋላ ለምን እንዴት ተብሎ ከዛ የሰሩት አገልግሎት ሁሉ ምስጋና ተደርጎ በኤምባሲ ዌብሳይት ላይ በግልጽ ፐብሊክ እንዲያውቀው ተደርጎ በዚህ መልኩ ቅድም ወንድሜ ኢንጂነር ፍሳ እንደተናገረው ግልጽና አሳማኝ ነገር ቢሆን ሁላችንም አንደነቅበትም። ሰው ይሄዳል፣ ሰው ይመጣል። ግን አሁን የሚሰራው ስራ የግሩፕ ስራ ነው እና ሆን ብሎ ነው። እንደገና ቅድም እንደተናገርኩት አሁን ሀገሪቱ በራሷ ገንዘብ ወደ አውሮፓ በላከቻቸው የወያኔ ተከታዮች እንደምታዩት በውሸት ፕሮፓጋንዳ ያልገቡበት የከፍተኛ የዓለም አቀፍ መስሪያ ቤቶች ያላንኳኩት የዌብሳይት ያልሄዱበት መንገድ የለም እና ከዚህ አንፃር እንደ ልጅ ሙሉጌታ ያለ የረጅም ጊዜ ተሞክሮ ያለው ፍሉዌንት የሆነ ሰው ተፈላጊ ነው። ሰዎችን ለማነጋገር ደብዳቤዎችን ለመጻፍ ለብዙ ስራዎች ተፈላጊ ስለሆነ እንደገና ደግሞ የመጡት አምባሳደርም ገና እንግዳ ናቸው፣ ለሀገሩ እንግዳ ለሰው ባዳ ናቸው። ብዙ ጥናት አላደረጉምና ከዚህ አይገባም፣ ተገቢም አይደለም። በተለይ ምን ሰው ደግሞ የቤቱም ልጅ ናቸው። በእውቀታቸው በጉልበታቸው መናቅ ብቻ ሳይሆን ደግሞ የቤቱም ሰው ናቸው እና ከዚህ አንፃር እንደዚህ ዝም ብሎ እንደመንተራ ሰው እንደ ግል ሰራተኛ ውጣ ብለ የምታባረረው ነገር አይደለም ከሚል አንፃር ነው እና ወቅቱም አይፈቅድም። አክቹአሊ ያ ነው። ሌላው ይሄ ነው እኔ የጻፍኩበት መነሻ ይሄ ነው። በሌሎችም ሰዎች ቢሆን እንደዚያ ነው የማደርገው። ሰው ያለ አግባብ ያለ ፍትህ እንዲጠቃ ራሱ ህሊና አልፈቅድም። እኔም ሰው ምን ያለ አግባብ እንዲያጠቃኝም አልፈልግም። ስለ ቤተክርስቲያን ቅድም የተነገረው እነዚህ ሰዎች የምታውቋቸው ናቸው። ሰውን ሌባ ብለው ይወነጅላሉ፣ ግን ተባብረው በግሩፕ ነው ቤተክርስቲያን ሽጠው ሊካፈሉ ሲሉ እንደነቃንባቸው እነሱ አያውቁም እና እንደው ሌባውን ሌባ ሲሉ ምን ይደንቀው አይነት ነገር ነው እና በመሰረቱ ቤተክርስቲያኗን ፍርድ ቤት ድረስ ያዳነው ልጅ ሙሉጌታ ያረቀቁት ቻሪቲ ዲድስ ነው። ቻሪቲ ዲድስ የተረቀቀው በልጅ ሙሉጌታ ነው። ኢንፋክት መጀመሪያ ስትመሰረት የሰበካ ጉባኤ ምክትል ሊቀመንበሩ ነበሩም። እንደገና ደግሞ የአውሮፓ ሀገረ ስብከት ሲመሰረት ደግሞ በጸሐፊነትም ለተወሰነ ጊዜ አገልግለዋል። ታስታውሳለህ ይሆናል ወንድም ግርማ። እና ዋናው ቻሪቲ ዲድሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን በፓትርያርኩ ስር በኢትዮጵያ በሚገኘው ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተዳደር ከእናት ቤተክርስቲያን ጋር የማትለያይ ብለው የጻፉት ደብዳቤ እስከ ከፍተኛ የጻፉት የቻሪቲ ዲድስ ወይንም ደግሞ ቻሪቲ የተመዘገበችበት ቤተክርስቲያኗ እስከ ከፍተኛ ፍርድ ቤት ድረስ ሂዶ ተሟግቶ የረታው ይሄ አንቀጽ ነው እና ብዙ አስተዋጽኦ ያላቸው ሰዎች ናቸው። ኦፍ ኮርስ ዊክነስ ኤንድ ስትሬንግዝ ኤቭሪዌር ነው፣ እያንዳንዳችን አለ። ፍጹም ናቸው ብለን ለመናገር የበቃን ባንሆንም ግን የሚሰጡት አገልግሎት እጅግ በጣም ጥሩ ነው። ደግሞ ሰውየው በተፈጥሮ ሰዎች እንደሚሏቸው አይደሉም፣ ቅን ናቸው። ሰው ለመርዳት ቅንነት አላቸው። ሁሉን ነገር አደርጋለሁ ሞክራለሁ ከሚል በስተቀር እንቢ ማለትም አላየውባቸውም እስከማውቃቸው ድረስ እና ከዚህ አንፃር የተሰራው ስራ የኩታራ የልጅ ስራ ነው። እነዚህ ሰዎች ቅድም አስቀምጦታል ወንድም ግርማ በግሩፕ የሚሄዱ ናቸው፣ በመንጋ የሚሄዱ ናቸው እና በአበልጅነት በጋብቻ ተሳስረው እነሱ ያልፈለጉትን ሰው የሚያስወጡ ናቸው እና እንደዚህ አይነት አሰራር ነው። ኮሚኒቲው ተጠናክሮ የዚህ ሀገር ብዙ አለ ተጠናክሮ አንድ ስራ መስራት ያልቻለና አንድ ደረጃ ላይ ማለፍ ያልቻለ አንድ እንኳን መዋዕለ ህፃናት መክፈት ያልቻለው እነዚህ ሰዎች ናቸው የሚያበላሹት ያሉ። ካን ኢማጂን
ቤተክርስቲያንን ከፍተው ማንም ማያገባውን ቤተክርስቲያን የገዛ ነው እኛ ነን። እኛ እንግሊዝ ሀገር የምንኖር ሰዎች ነን። የቤተክርስቲያን ህግ የሚባል አናውቅም። የቤተክርስቲያን ሊቀ ጳጳስ ሲኖዶስ የሚባል ነገር አናውቅም። እኛ ይገባናል ብለው ፍርድ ቤት ሂደው ከሰው 2 ሚሊዮን ፓውንድ እንዲወጣ ማድረግና የድሃ ገንዘብ ከማቃጠል የበለጠ ውንብድና ምን አለ? ስለዚህ ከነዚህ ሰዎች እኔ ፐርሰናሊ ከነዚህ ሰዎች እንኳን ለማማከርና በሰው ላይ እርምጃ ለመውሰድ ቀርቶ አንድ ቀን ቁጭ ብዬ ሻይ ለመጠጣትም እቸገራለሁ። የራሴ ባህሪዬ ነው እና ደሞም ስለማውቃቸው ነው። በቅርብም አይቻቸዋለሁ፣ በኮሚቴም ተሰብስቤ አይቻቸዋለሁ። ምን አይነት አስተሳሰብ እንዳላቸው ስለማቅ ነው። እና እነዚህ ሰዎች አምባሳደሩን በቀጥታም ሆነ በተዘዋዋሪ በልጅ ሙሉጌታ አስራተ ካሳን እንዲያፈናቅሉ ፕሬሸራይዝ የተደረጉ ይመስለኛል። ስለዚህ ምንድነው አምባሳደሩ እንደዚህ አይነት ረጅም ጊዜ ቦታውን የሚያውቅ አገሩን የሚያውቅ ሰው እሳቸውንም የሚያለማምዳቸው በመሆኑ አሁን እንግዳ ነኝ። ቦታውን የሚያውቁትም እሳቸው ናቸው፣ ሀገሩን የሚያውቁትም እሳቸው ናቸው። እና ታገሱኝ ላጥና ማለት ያስፈልጋል። አንድ ሁለተኛ ያለንበት አሁን ሀገራችን ያለችበት ሁኔታ በዚህ በዲያስፖራ በኩል በእውነቴ ነው በዚህ በሎቢ ደረጃ እነዚህ የህወሓት አካሎች ከፍተኛ ነው እርምጃ የወሰዱት። ምክንያቱም ከ40-30 ሺህ በላይ የሀገሪቱ ገንዘብ እየተከፈለላቸው በውጭ ሀገር የተማሩ አሉ፣ በነፃ የተማሩ አሉ፣ ያለ ችግር የተማሩ አሉ። እና እነዚያ እየተረባረቡ ይሄን ኢንተርናሽናል ኮሚኒቲውን አንቀው መፈናፈኛ አሳጥተውናል። ከዚህ አንፃር እንደዚህ ያለ ልምድ ያለው ሰው ይፈለጋል እንጂ መባረር የለበትም ከሚል ነገር ነው የተጻፈውና የጻፍኩት አመኘበት አጣርቼ ነው ለማለት ነው። አመሰግናለሁ። እዚሁ ላይ እንግዲህ መጋቤ ጥበብ ልጠይቅ የምፈልገው አሁን እንደነ ዘላለም ተሰማ እንግዲህ ፖለቲካሊ ኦራተር ነኝ ይላል። እንዳርጋቸው ጽጌ ታስሮ በየመንገዱ በእንግሊዝ ደጃፍ ሲጮህ የነበረ ሰው ነው። ስለዚህ ለእንዳርጋቸው ጽጌ ለዛ ለፓርቲ ባለውለታ ነው። እንደማየው ደግሞ በይቅርታ ከመንግስት ጋር ሆነው ከዚህ በፊት ሲተፉባቸው የነበሩትን ኢንስቲትዩሽኖች ለማገልገል ተነስተዋል። ወያኔዎች ናቸው እንደዚህ ያሉ ነበረ ሲሰድቡ የነበረው። አሁን ነገሩ ተገልብጦ ኢትዮጵያዊ ነን ብለው አሁንም በሞኖፖሊ ይዘው ያንን በር ዘግተው እናንተ ጁንታዎች ናችሁ አትድረሱብን የሚል አይነት ስትራቴጂ ይዘው የገቡ ይመስላል። እንደማየው ኤምባሲው አካባቢ ያሉ ብቻ ሳይሆን እኔ በፎሬን ሚኒስትሩም ደረጃ ያቀጣጠር ሁኔታ ያመዳደብ ሁኔታዎች ላይ ብዙ ኮምፕሌን እየተነሳ ነው። እነዚህ ኢትዮጵያ ውስጥ ወያኔዎች ዴክደንት የሆነ ስርዓት ነው የፈጠሩት። የበሰበሰ የሞተ ስርዓት ነው የፈጠሩት። የተማረ የምትለው ኃይል በቅጡ ዕውቀት የለውም። ዲግሪውን እና ዲፕሎማውን የሚገዛ የበቃ የእንግሊዘኛ ቋንቋ ፍሉዌንት የሌላቸው ኮሚኒኬሽን ስኪል ማኔጅመንት ስኪል የሌላቸው ሰዎች ናቸው በአንዳንድ ቦታዎች የሚመደቡት። እንደምንሰማው በጉቦ ነው የሚመደቡት ነው የሚባለው። አንዳንዴ 2-3 ወር ደሞዙን ይለቃል ይባላል ከሀገር እንዲወጣ ልጁን እንዲያስተምር ወዘተርፈ እየተባለ የኢትዮጵያን ሚሽን መስራት ሲገባቸው በሌላው እነዚህ ልዩ አጀንዳ ባላቸው የፖለቲካ ክህሎታቸው 30 ዓመት የመቃወም ከዛ ደግሞ አሁን ደግሞ በጓሮ በር ገብቶ ኢትዮጵያን ለመግዛት የመሞከር የማመስ ጉዳይ። ምክንያቱም ይችን 2 ዓመት ያየነው የነጀዋርን ሌሎቹንም አክራሪዎች ስታይ በአጭር ጊዜ ውስጥ መጥተው እነሱ የሚፈልጓትን አገር ጠፍጥፈው ለመስራት at any cost ፕራይስ አለው ብለው ለማጥፋት ነው የሚሞክሩት። እና የነዘላለምን ጠረን የሚመስለው አንደኛው ቅድም ስናገር የነበረው ደብዳቤ አሁን እዚህ ላይ ያቀረብኩላችሁ ነው። ይሄን ይመስላል እና ደነገጥኩኝ። እንግዲህ ከቤተ ክርስቲያን ጋር የተያያዘ ጉዳይ ነው። ማህተሙ ፌክ ነው የሚለው ይሄ አዲሱ አምባሳደር ስም ማህተም ስማቸውም አለ ማህተማቸውም አለ እና ከዛ ያወጣውን ደብዳቤ ማን ነው እንዲህ አይነት ነገር አድርጎ ሚስ ኢንፎርሜሽን ሲሰጥ የነበረው? እንደገና ደግሞ ኤምባሲው ተመልሶ ይሄ ፌክ ነው ብሎ አደባባይ ላይ የማውጣት ትናንሽ ነገሮች ኢምፖርታንት ይሆናሉ። ከዚህ በፊት
30 እና 20 ዓመት ሲሰሩ የነበሩት ሰዎች አደባባይ በሞብ ጀስቲስ ተዋርደው እንዳይገቡ እነዚህ ሰዎች እንደሚሉት ቲክ ስኪን ባይኖራቸው ኖሮ በእውነቱ ነው በጣም የሳይኮሎጂካል በሽታ ሊገባቸው ይገባል። እዚሁ እንግሊዝ ሀገር እንኳን ሊከሷቸው የሚችሉ ነገሮች አሉ። ምክንያቱም ብዙዎቹ እዛ ኤምባሲ የተሰበሰቡት ሰዎች በሙሉ የእንግሊዝ ፓስፖርት ይዘው የሚሄዱ ሰዎች ናቸውና የኢትዮጵያ ሚሽን የእንግሊዝ ዜጎችን አስጠርቶ እዛ ላይ የሚሰሩትን ሰራተኞቹን አሰደበ ተብሎ ሞራሊ እንኳን ሊከሰሱ የሚችሉበት ነው። እዛ የነበሩት አምባሳደሮችም ወዘተርፎች የእውቀት ብቃታቸው አንዳንዴ ራሳቸውንና ሀገራቸውን የመሸፈን ክህሎት የሌላቸው ሰዎች ናቸው። እውቀት ወረዳ አስተዳዳሪ ሆኖ በጉቦ እድላይ የወጣ በቃ ወያኔዎች ሲጫወቱበት የነበሩ የስርዓቱ ጀሌዎች ናቸው በየቦታው የተሰገሰቡት። ስለዚህ አሁን ትናንሽ ልጆች ተሰብስበው 2-3 ነጮችን ይዘው መንግስት ላይ አታክ ሲያደርጉ ግራ የሚገባቸው እንዳለ ስትራክቸሩ ዴኪደንት የበሰበሰ ስለሆነ ነውና እንደሚነግሩኝ ውጭ ጉዳይ ላይ አካባቢ ያሉ ሰዎች በሙሉ የሚነግሩኝ ብዙዎቹ በጉቦ ነው የሚሾሙት፣ በጉቦ ነው የሚንቀሳቀሱት። ስለዚህ ኔፖቲዝም እርስ በርሳቸው ኤምባሲ ውስጥም ሲሰሩ ሚሽኑን ሲሰሩ ከጥቅማቸው አኳያ ነው የሚሰሩት እንጂ ከሀገር ጉዳይ አኳያ አይደለም። የተሰጣቸው ሚሽን በቅጡ አይወጡም። ገንዘብ የሚሰሩበትን የሚፈጋፈጉበትን ነውና አሁን እቺን እንዳሳየዋችሁ ከዚህ በፊት የኦሮሞ አክቲቪስት የነበረ እንደዚሁ አሜሪካን አካባቢ እንደዚሁ የአታሼ ስራ ሰጥተው ሲንቀሳቀስ የነበረ ብርሃነ መስቀልን ታውቁታላችሁ መሰለኝ፣ ዶክተር ነው። እሱንም አባረውታል። ቢኮዝ የሚሰራው ነገር የድርጅት ስራ ሆኖ ስላገኘ ከነሱ ሚሽን ጋር ስላልሆነ አባረውታል። ብዙም አልፈጀበትም። አደባባይ ላይ ወጥቶ ምራቁን ቆበሬውን ሲተፋ መንግስት ላይ የአብይን አስተዳደር ሲኮንን ብዙም አልቆየ እና የሚያሳየው ራሱ ሚሽኑ ውጭ ጉዳይ ራሱ በጉቦ በሚበሉ በበሰበሱ የፖለቲካ ካድሬዎች የተሞላ ነው የሚመስለው። እዚህ ላይ ልጅ መንገሻ ነክተህ እንድታልፍልኝ እውነት እነዚህ ሰዎች ተሳክቶላቸው የሚሄዱ ይመስላል? ይሄንን የድርጅት ስራቸው ይሄ የግንቦት 7 ወይም ኢዜማን ስራ ሰርተው እንዲህ አይነት በዲያስፖራውና በመንግስት መካከል እኛና እነሱ የሚባለውን ነገር ጎልቶ ሆነው እኛ አሁን አገር ጠባቂዎች፣ ሌሎቹ ደግሞ የማይፈለጉ ዲያስፖራዎች ወይም በሴሌክሽን ብቻ እኛ መርጠናል እና ከኛ ጋር ስለ ኢትዮጵያ ጉዳይ ያገባሃል እየተባለ የሚሰራው ሴራ እየጠነከረ መሄድ ይመስላል። ምክንያቱም አሁን ምርጫም እየመጣ ስለሆነ ከአጀንዳቸው ጋር የሚሆን ነው። እንግዲህ ምናልባት ብልጽግናም ኢዜማም አንድ ሊሆኑ ይችላሉ የሚባል ወሬ አለና ያ ትንሽ የልብ ስለተሰማቸው ነው አሁን ጥርጊያ መንገዱን ለማስተካከል የሚፈልጉት። ከዚህ በፊት ወያኔን ሲያገለግሉ የነበሩትን ሰዎች እንደምሳቸው እንደ ጁንታው እንደምሳቸው የተነሱበት ጉዳይ ያው እንግዲህ ያሻሻሙ ጉዳይ እንደምታውቀው ነው። የፖለቲካል ሰፖርተርስ ከዛ ጋር የተገናኘ ነገር ነው። በፖለቲካ ውስጥ ይደግፈናል አይደግፈንም በሚል ነው እንጂ በችሎታ እየተጠና አይመስለኝም። እና ኢንፋክት በመካከል ግን ችሎታ ያላቸው ሰዎች አሉ። ለምሳሌ ባለፈው እዚህ እንግሊዝ ሀገር ተመድበው የነበሩት ማናቸው ሻውል ጥሩ ዲፕሎማት ሰው ነበሩ። ቬሪ ቬሪ ኤክስፒሪየንስድ የሆኑ ሰው ነበሩ እና ለምን እንዳነሷቸው አልገባኝም። አንዳንዶቹ ደግሞ ምንም የማያውቁ ሰዎች አሉ። ቅድም እንደተናገርከው የበለጠ አሁን አምባሳደሩን ሁሉ ይሄ አሁን ያለው ካምፔን በውጭ የሚደረገው የህወሓት ደጋፊዎች የሚያደርጉት ካምፔን የተሾሙትን አምባሳደሮች ራቁታቸውን ያስቀረ ይመስለኛል። ምክንያቱም መመከት አልቻሉም፣ መቋቋም አልቻሉም። በሚጻፍበት ዌብሳይት ሁሉ እየገቡ መልስ መስጠት አልቻሉም። ለሚዲያዎች ሁሉ መልስ መስጠት አልቻሉም። ኦፍኮርስ አንዳንዶች አልፎ አሉ። ቅድም ባለፈው እንደነገርከኝ እንደዚህ በካናዳ አንድ ጥሩ አምባሳደር አሉ ሲባል ሰምቻለሁ። አንተ ነገርከኝ፣ እንኳን አልተሳተፍኩም። ስለዚህ እንግዲህ እንዴት ይሾሟቸዋል? በእውነቱ በአይናችን ያላየነውን በማስረጃ ያልመረመረውን አናውቅም። ዞሮ ግን ያው በድጋፊነት የኔን ፖለቲካ የኛን ሴክተር ይጠብቅልናል ለየኛ ሰው ነው በሚል በታማኝነት እንጂ
This is a great day. We are getting nearer to Windsor. We're going there on Thursday. We finally reached the You're right. Thank you for